ነገር ብጠይቅሽ ሳትዋሺ ትነግረኛለሽ? ምንድነው? ከዳጊ ጋር እንዴት ናችሁ? እንዴት እንሆናለን? ያው እንዳለ ነው። ግን ለምን ጠየቀኝ? በእርግጥ በጊዜ ዳጊን እየቀረብኩት ስመጣ ጥሩና መልካም ልጅ መሆኑን በደንብ ተረድቻለሁ። ያው በፊት በተፈጠሩ ነገሮች ውስጤ ሳይጸጸት አልቀረም። ምን ልልሽ ፈልጌ ነው፣ እንደዚህ አይነት አስተዋይ ሰው ላንቺ ያስፈልግሻል ለማለት ያክል ነው። ይገርማል። ከወንድም ጋር እያጣበስከኝ መሆኑ ነው? ከወንድም ጋር? አይ ማለቴ ከዳጊ ጋር ለማለት ፈልጌ ነው። ቆይ ግን በተደጋጋሚ ስለ ዳጊ ሲወራ ለምንድን ነው ከወንድም ጋር የምትይኝ? እኔም በተደጋጋሚ እየተሳሳትኩ እኮ ነው። ደግሞ አንድ ቤት ኖራችሁ ማለት ወንድምና ወንድም ሆናችሁ ማለት አይደለም? እሱስ ልክ ነሽ። እና እንዴት ናችሁ ከወንድሜ ጋር? እውነት ለመናገር ምንም ነገር የለንም። የማፈቅረውን ሰው ከውስጥ ያውጥቼ ሌላ ሰው መተካት የምችል አይመስለኝም። ቆይ ግን በልብሽ ውስጥ ሌላ ሰው አለ ማለት ነው? ለዚያውም መቼም እንዳይወጣ ተደርጎ የተቀመጠ ነው። መቼም የኤርሚያስ አይሆንም አይደል? ደግሞ ኤርሚያስ ማን ነው? ኧረ እኔ እሱን ረስቼዋለሁ። እና ታዲያ ሌላ ማን ነው? ማለቴ በዚህ ልክ ውስጥሽ ታትሞ ከልብሽ አልወጣ ያለሽ? ድርጊቴን አይተህ ካልተረዳኸኝ ብነግርህ እንዴት ትረዳኛለህ? ምን? አልገባኝም። በቃ እኔ ሄጄና እንስማማ እንጂ ያልከኝን ገንዘብ በሙሉ እሰጥሃለሁ። ቆይ ከኔ ምንድን ነው የምትፈልጊው? ስለ ጉዳዩ እኔ ጋርም ትንሽዬ ፍንጭ አለ፣ ግን አንተ እንድትነግረኝ ነው የምፈልገው። ምንድን ነው ነገርስ? ዝናሽ እና አቶ ላይኩም ገሌ የቀበሩት ማለት ነው። ምን? አስደንግጥ። ስለዚህ ነገር በደንብ አድርጌ ያውቃለሁ። እኔ የምፈልገውን ነገር ትነግረኛለህ፣ አንተ ደግሞ የምትፈልገውን ገንዘብ እኔ እሰጥሃለሁ። እኔ ማንን እንደገደሉ አላውቅም። አሁን የ50,000 ብር ቼክ እጽፍልሃለሁ። ይሄን የማደርገው አሁን ለምትነግረኝ ነገር ብቻ ነው። ይቅርታ፣ እኔ ቼክ ምናምን የሚሉት ነገር አይመቸኝም። ትራንስፈር አድርጊልኝ። ችግር የለውም። አሁኑኑ ከፈለክ ወደ ባንክ ሄደን የምትፈልገውን ገንዘብ እሰጥሃለሁ። መጀመሪያ ለዙን የሰጣሃትን ሚሞሪ ትነግረኛለህ። ቆይ ግን ለምንድን ነው የልጇ ሚስት ሆነሽ ዝናሽን ለማጥቃት የፈለግሽው? የቢዝነስ ሰው መስለኝ። እናንተ ይህንን ማወቅ ምን ይጠቅመሃል? እሱማ ትልቁ ነገር የኔ ፍሉዙ ነው። ለፍሉሱ አታስብ አልኩህ እኮ። ይልቅ ከአሁኑ ገንዘብክ እንዲቆጥር ወደ ጉዳዩ ግባ። ያው ከዝናሽ ጋር ከድሮ ጀምሮ እንተዋወቅ ነበረ። ትውውቅ ስትል ግልጽ አድርግልኝ እስኪ። እሺ በቃ ዘመዴ ናት ዝናሽ ማለት። ማለት የስጋ ዝምድና ነው ያላችሁ? የሩቅም ቢሆን። ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ኑሃሚን ድራማ ዛሬ ምን ተፈጠሩ ምኑን አብረን እናያለን ማለት ነው። እንግዲህ አምራን ለመግደል ተወስናለች። ዝናሽ ግን የምታወሪ ነገር እየገባኝ አይደለም ብላ ጥያቄውን ውድቅ ታደርጓለች ማለት ነው። ነገር ግን ኤምራ እነሱ የሚያወሩበት ቦታ ካሜራ አስቀምጣ ነበረ ማለት ነው። እያንዳንዱ ያወሩትን ነገር በሙሉ ሰምታለች ማለት ነው። ዳጊ ናሁን አንድ ላይ ቆሞ እያወሩ ነበረ። እንደ አጋጣሚ ሽታ የመጣ ኑሃሚን እንዴት እንደምታየው ገብቶኛል፣ ከሷ ፍቅር ይዘዋል አይደለም ብላ ጠየቀች። እንዴ ይሄናል ያስታውቅብኛል እንዴ እያለች እውነት ለመናገር ፍቅረኛሞች ይመስላሉ ከሩቅ ሲታዩ፣ ብቻ ምን እንደሆነ ባናቅም እያለችው ነበር። ከዛ ወንድ አጥር እንደ አጋጣሚ ከሩቅ ሆኖ እየተመለከታቸው ነበር። በጣም ተናዶና በንዴት ጥፎ ወደ እነሱ እየመጣ ነበር። ወንድ አጥር እንግዲህ ኑሃሚን ይፈልጋታል ማለት ነው። እሷ ግን መክዴ አትፈልገውም። ነገር ግን መክዴ እያለች የሰው እነዚህ ሰዎች ጭራሹ እኔ ወንድ አጥር አይደለሁም እንዴት ብደፍሩ ነው ጭራሹ ፊት ለፊት እዚህ የሚታሻሹ እያለ እጅግ በጣም ስናደድ ነበር። እጅግ በጣም ተናዶ ቀጥ ብሎ እነሱ ያሉበት ልክ ስለመጣ ሽታይ እጅግ በጣም ደንግጣ ነበር። እንዲሁም ስለ ቤተሰቧ እየጠየቃት ነበረ። ቤተሰብስ ቀብራቸዋለሁ እያለ ስትነግረው ነበር። ነገር ግን ልክ ወንድ አጥር ሲመጣ እነሱም ሮጦ እየተሰበሰቡ ነበር። ትሰሚኛለሽ አንቺ የኔ ብቻ ነሽ ከኔ ሚስት ጋር ምን እየሰራ ነው ብላ ዱላ አነሳበት። እኔ አንተ ሚስት አይደለም ቆይ ለምን አትሆንም አንተ ሰው እብድነ እንዴት ዞር በል ትለዋለች። ነገር ግን እሱ ወዴትም አልሄድም አንቺ የኔ ነሽ ብሎ ከዛ ሁለተኛ አስጠንቅቃለሁ ሶስተኛ ከመጣው ግን እጅ ነው የምሰጥ እያው ነበር። እምራ ደግሞ የደበቀችው ካሜራ እንግዲህ እነሱ ያወሩትን በሙሉ እየሰማቻት ነበር። እምራ እጅግ በጣም አደገኛ ሆናለች። አሁንማ
እየሄደች ያለችው ነገር በጣም ከባድ ነው። ዝናሽም ወጥመድ ውስጥ ትገባለች ማለት ነው። አምራ በጣም አደገኛ ሰው መሆኗን እንግዲህ ካሜራ ይዛ እነሱ የማወሩት እኔ ደግሞ ከቤት እየወጣች ነበረ። ግን ስትወጣ የወረቀቱን የፀጉር ማበጠረውን እንዳገባ ወረቀት ጠቅልላ ሻንጣ ውስጥ አስገብታ ልክ እናቷ ቆይ ምንድነው ሻንጣ ውስጥ ያልሽው? አምጪ እስኪ ልፈትሽ ስትል ወረቀቱን ጥቅል የተጠቀለለ በጣም ትንሽ ስለነበረ ምንም ነገር አይታዩም ነበር እና ስትደነግጥ ነበር። ቆይ ታዲያ ሻንጣሽን ልፈትሽ ስልሽ ለምንድን ነው እምቢ አልሽኝ? የሆነ ነገር እንዳያልሽው እማዬ እኮ ሻንጣዬ ነው፣ ማንም ሻንጣዬ እንድፈትሽ አልፈልግም እያለች ልክ ዝርግፍ ስታደርገው ምንም ነገር አላየችም ማለት ነው። እና አሁንም ግን ያ ልጅ ጋር እርጉም ጋር እንዳትሄጂ የሚያስጋ እያለች ነው። ሀሳቡን አሻፈረኝ ብላ ኤልሚን አገኘችው። እናም ናሙና ጸጉር የናሁም የዳግም ሁለቱንም እንዳመጣችው ትነግረዋለች። ግን ግራ አንገት ተጋባች እየነገረችው ነበር። ኤልሚ ደግሞ ምን ተፈጥሮ ነው? ምንድን ነው ችግሩ? ቤቱ ሰላም አይደለም፣ ያቺ አምራ ያለች እኮ ቤት ሰላም አይደለም እያለች ስታወራ ነበር። ታዲያ ግን እኮ ውስጤ ዳግም ወንድሜ እንደሆነ ውስጤ ይነግረኛል፣ ግን ለማረጋገጥ ብቻ ፈልጌ ነው እያለችው ነበር። ታዲያ ምን ይሻላል እያለች ቁጭ ብለን እናውራ እላታለሁ። በዛ ትስማማለች ማለት ነው። ነገር ግን እንግዲህ አሁንም ናሁም ስለ እምራ መጥፎ ነገር ማውራት ትጀምራለች። ታዲያ አባቴ ጥሩ ስሜት ላይ እንዳልሆነ እየነገረችው ነበር። ሰሞኑን አባቴ ችግር ውስጥ ገብቷል፣ ጥሩ ስሜት አይደለም የተሰማ። ምናልባት ዳጊ ይህንን ከሰማ ግን በጭራሽ ማቋቋም አይችልም፣ አባቴ ይጎዳኛል እና ናናዬ እንዳጥርቁ እንግዶቹን እኮ አላስገባም አላስወጣም እያላቸው እያስጨነቃቸው ነው። ምን እናርጋቸው እያለ ምን አርኩ ነው የሚለው ከሱ ልጅ ምንድነው ከኛ የምፈልገው እያለችው ነበር። አላቅም ናናዬ ግን በቃ አላስገባም አላስወጣም ብሎቹ እንግዶቹን ሩቆ በሄደበት እየተከታተላቸው ነው። ይሄ ጥጋበኛ ቆይ ምን ማድረግ ወደ ህግ ብንሄድ ይሻላል ናናዬ እያለች ነበር። እንግዲህ ናኦሚ ደግሞ አካባቢዋን እያስጎበኘቻቸው ነበር እና ገጠር ደስ የሚል አየሩ በጣም ውብና ደስ የሚል ነበር እና አንድ ላይ እያወሩ ነበር እና አቶ ልቡ ጋር ደውለሽ ነበር እንዴ እያላት አይ አልደወልኩም ስልካቸው አይሰራም ሄዶ እያወሩ ነበር እና አንድ ላይ እንዲሁም ናሁም ደግሞ እንደበጣም ለእምራ እየደወለ ነበር። ሄሎኒ ምር እያለ ደህና ነው ቆይ ምን አድርጌ ነው ሄና ምን በድዬ ይላል ይዘጋኝ እያለች ማለቃቀስ ጀመረች እና ያለበት ነው ቱርክ ጥሩ እንዳልሆነ እየነገረው ነበር። ግን ቢሆንም ደውል እንኳን ደህና መሆንን አታረጋግጡም እንከማዬ ጋር ደህና ናችሁ? አይ ሁሉ ነገር ሰላም ነው፣ ምንም አያገናኙም። ያው ሰሞኑን ተጣላን እንጂ አሁን ላይ ጥሩ ስሜት ላይ እንዳሉ እየነገረችው ነበር። ከዛ እንዳጋጣሚ ወንድ አጥር ሰው ደንግጦ ወንድ አጥር የምን አጥር ነው የምታወራው እያለች ነበር እሷ ራስ። ከዛ እየሮጠ ነው ሜጋ ይሄዳል። ቆይ ይህም ወንድም አልጃ እያለ ሰራ ቆይ እኔ በሬን እኮ ነበርኩ መቼ አንተ ነበርኩ? አይ ወንድ ልጃ እያለ ወንድ አጥር አልተቻለም። እንግዲህ ናኦሚን ጠልፏት ብቻ ይዟት እንደሮጥ ነው የፈራሁት። ዳጊ ሳቅባትና በሮች አሁን እንኳን የኔ ጥፋት ነው፣ በሮቹን ለማባረር ነበር እሱ የወጣው ለእኔ መጣ መስሎኝ እንጂ የሮጥኩት። ዳጊ ስስቅባት ትስቅባለህ፣ አንድ ቀን ደርስባል አንተም እያለ ለማንኛውም ቆይ አንተ ከኛ ምንድን ነው የምትፈልገው? ከፈለግ ከኔ ጋር መግጠም ትችላለህ፣ ዱላም ጣልና ከኔ ጋር ግጠሙ አላለም ዳጊ አንበሳ። ናኦሚ እባክህ ተረጋጋ ናኦሚ እባክህ እንዳጥር ሂድ ከዚህ ሄድ እያለችው በቃ ሽኑ እኛ ልድ ብሎ ተያይዞ ይሄዳሉ ማለት ነው። ኤምራን እንግዲህ ዝናሽን ወጥመድ ውስጥ በድጋሚ አስገባቻት። ወይኔ አሁንማ አቶ ለቁን ራሱ ታስፈራራቸዋለች ብዬ ነው የማስበው። የምር ከቤት ውጭ ስሏት እንግዲህ በዚህ ነው የምታስፈራረቻቸው ማለት ነው። ንብረቷን በሙሉ የእነሱን ንብረት በሙሉ ለመቆጣጠር ነው የምታስበው አሁን ማለት ነው። እንግዲህ ዝናሽ ቁጭ ብላ ሌላ ሰው የጠበቀች፣ አምራ ደግሞ ቪዲዮ እየቀረጸችው ነበር ተደብቃ። ኤልሚ ደግሞ አንድ ላይ ነበረ። ኤልሚ መጋባት እንደምፈልግ እየነገራት ነበር። ታውቂያለሽ ናሁም ጎበዝ ነው። አንዳንዴ ሳስበው እንደምንም ብሎ ብጠለም ብሰደቡ ምን ብሎ ግን አምራን የሚወዳት ሴት ይዞ ወደ ቤት ገባ። ስለዚህ እኔም አገብቼ ከአንቺ ጋር መኖር እፈልጋለሁ፣ የራሳችን ህይወት እንዲኖረን
እፈልጋለሁ እያላት ነበር። ዝናሽ እንግዲህ ከዚህ ቤት ያው የዳጊን አባት በሚቀብሩበት ሰዓት ቪዲዮ የቀረጻት እና ቪዲዮ ሰራለት ፎቶ ያነሳት አገኘችውና ገንዘብ ብሎ እየተደራደራት ነበር። ቪዲዮውን ሂደት አድርጎ ለክለትና ፍላሽ ሲሰጣት አሁን የምፈልጉ ብርን ውስጥ እንዴት ይሄን ሁሉ ብር ትጠይቀኛለህ? ቀንስልኝ እንጂ እያለች ስጠንቋሽና ስትሰድበው ነበር። ናቴ እንግዲህ እንደዛ ስላት እንግዲህ የምፈልገውን ገንዘብ ካልሰጠሽም ምንም አይነት ሌላ ፍላሽ የቀረ ነገር የለም፣ ትሰማኛለህ? ኮፒ አድርጋ አስቀርተ ከሆነ ግን መቼም ይቅር አልልም። ካሁን በኋላ እኔና አንቺ አንገናኝም። ኤምራን ግን ምራታን ዝናሽ ብላ ታዲያ ምራታ ቆይሽ እሷ ለመበቀል ለምንድን ነው የፈለግሽው እያላት ነበር። ናናዬ እንግዲህ እያወራች እያለ ቤተሰብ ጋር ይሄ ወንድ አጥር ምን ማድረግ አለብን፣ ወደ ህግ መውሰድ አለብን እያሉ እየተመካከሩ ነበር። እንዳጋጣሚ ሁሉም ሰው ተሰብስበው እየተጫወቱ ነበር ማለት ነው። እንግዲህ ናሆሜና ናው አንድ ላይ እያወሩ እስቲ አንድ ነገር ልጠይቅሽ ብሎ ይጠይቃታል። ምንድን ነው ስትለው አንቺና ዳጊ ምን ላይ ነው ያላችሁ ይመስለኛል፣ ከወንድም ጋር እንድታጣብሰኝ እየሞከርኩ ነው ስትል ወንድም አሁ አንድ ቤት ስለምትኖር እኮ ለዛ ነው ወንድም ያልኩ እያሉ ነበር። አዎ ልክ ነህ፣ አንድ ቤት ውስጥ ነው ለካ የምንኖረው እያለ ነበር። እናም እኔ የምወደውና የማፈቅረው ሰው አለ፣ እሱ ልብ ብሎ ልቤ ለሌላ ሰው መቼም የምከፈት አይመስለኝም እያለችው ነበር። እና የምትወጂ የምታፈቅሪ ሰው ማን ነው ብሎ ስጠይቃት እንግዲህ የምታፈቅረው ሰው እሱ እንደሆነ መናገር አልቻለችም። አምራ ደግሞ እንግዲህ ዝናሽ ምን አድርጋ አቶ ልኩና ዝናሽ ማንን ነው የገደሉት ፍላሹም ጭምር እንደሰጠኝና የምትፈልገውን ያህል ገንዘብ እንደምትሰጠው ትነግረዋለች። እንግዲህ በመጨረሻ ናቴም ይስማማል ማለት ነው። ገንዘብ ብቻ ነው እኔ የምፈልገው። ዝናሽ ያው ዘመድና ነገር አለን፣ ነገር ግን ያለ መረጃ አሳልፌ እሰጥሻለሁ ይላታል። ወይኔ ዝናሽ ተበላሽ፣ በቃ ጉዳ ነው የእውነት የመጨረሻ ነው ማለት ነው። ሁለቱም እስር ቤት የሚገቡ ይመስለኛል። አቶ ልኩም እሷም እስር ቤት የሚገቡ ይመስለኛል። እንግዲህ እሷ መጀመሪያ ቀን የተቀረጸው ቪዲዮ እያስታወሰው ነበራል። እንግዲህ በዚህ የተነሳ እምራ አሁን ትልቅ ዋና አስፈራራ ስላገኘችው እሷን አቶ ልኩን ለማስፈራራት ትወስናለች። እንግዲህ እናቴ አሳልፎ እንደሰጣት ቴዲ እባክህ እያለች ብትለምነውም ነገር ግን አሳልፎ ይሰጣታል። ዝናሽ እጅግ በጣም ታብድና ትናድዳለች። ናናዬ ወንድ አጥሬ ልጄን ምንም ነገር እንድትናገራት አልፈልግም፣ ትሰማኛለህ? ከግቤ እንድትወጣ ፈልግ፣ ከቀዬ ሄድልኝ እያለችው ነበር። ወንድ አጥር ግን እንግዲህ እሷ ሳላገኝ አልሄድም እያለ መጫወት ጀመረ። እና ናሆሜ ከቤት አንተ ሰውዬ ምን አድርግ ነው የምትል? አሁን ከዚህ ቀይ በፍጥነት እንድትሄድ እፈልጋለሁ። ካልሄድኩስ ምን ልታደርጊ ነው? ከአዲስ አበባ የመጣሽ ጎረምሳዎች ልታስደበድበኝ ነው አንቺዋ እያለው ነበር። እሱ አንተን አይመለከትም፣ አሁን እንድትሄድ እፈልጋለሁ፣ ትሰማኛለህ? እያለች ቆይ ያለዛ ምን ልታደርግ ነው? ምን ታመጣለህ? እኔ የምፈልገው ነገር ሳልናገር ወዴት ንቅንቅ አልልም። ናሁም ትሰማኛለህ? ሂድ ከዚህ። ቆይ ችግር ምንድን ነው? የሰማሁት ነገር ልክ ነበር ማለት ነው? ስለምንድን ነው የሰማ? ከከተሜ ጋር ሸሽ ገዳ ማለት የሰማሁት እውነት ነው እያለ መጮህ ጀመረ። በጣም ደነገጡ ሁሉም። ሽታይም ከዋለች። ምን ተፈጠረ? ቆይ አንተ ሰውዬ አብዳን እንዴ? የምትቀባጥሮ ግን እየገባህ ነው አለችው። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።